ሰላም ሰላም ቤተሰብ እንዴት ናችሁ? የአውሮፓ ቻምፒዮንስ ሊግ የሰሚ ፋይናል ወይም የግማሽ ፍጻሜ ጨዋታዎች እንግዲህ ከዛሬ በመጀመር መደረግ ይጀምራሉ ማለት ነው። በዛሬው ዕለት እንግዲህ አርሰናል በኤሚሬትስ ስታዲየም ፓሪስ ሰን ጀርመን የሚያስተናግድ ይሆናል ማለት ነው። ስለሱ ፕሮግራም እየሰራን ሲሆን እሱን ማድመጥ ትችላላችሁ። ነገር ግን አሁን የምንመለከተው በሰሚ ፋይናል ውስጥ ካሉት ክለቦች የትኛው ክለብ ይበልጥ ቻምፒዮንስ ሊግን የማሸነፍ እድል አለው፣ እንዲሁ ለየትኛው ክለብ ደግሞ ቻምፒዮንስ ሊግ ወሳኝ ነው ወይም የትኛው ክለብ ካለ ዋንጫ ላለመቅረት ቻምፒዮንስ ሊግን ማሸነፍ አለበት፣ ግዴታ ቻምፒዮንስ ሊግን መብላት የሚያስተርፍ ቢሆን የትኛው ክለብ ነው ቻምፒዮንስ ሊጉን ለማሸነፍ ግዴታ ውስጥ የሚገባው የሚለውን ነገር ለማንሳት እንግዲህ ተመልሼ መጥቻለሁ ማለት ነው። እንግዲህ በመጀመሪያ ከዛሬዎቹ ተጋጣሚዎች እንጀምር ማለት ነው። ከፓሪስ ሰን ጀርመንና ከአርሰናል ብንጀምር ጥሩ ይመስለኛል። በመጀመሪያ ፓሪስ ሰን ጀርመን እንመለከታለን። ሰሚ ፋይናል ውስጥ ካሉት ክለቦች መካከል እንግዲህ የሉዊስ ኤንሪኬው ቡድን ይገኝበታል ማለት ነው። ይህ ቡድን እንግዲህ እጅግ በጣም ድንቅ ቲም ነው። በዛ ላይ የአሰልጣኙ ቲም ሆኗል። ፓሪስ ሰን ጀርመን እንግዲህ ባለፉት አመታት በካታር ኢንቨስትመንት ግሩፕ ከተገዛ በኋላ ማለት ነው በአውሮፓ ከሚገኙ ከየትኞቹም ክለቦች በላይ ገንዘብ ያወጣው ክለብ ፓሪስ ሰን ጀርመን ነው። ነገር ግን ስኬታማ መሆን አልቻለም ማለት ነው። በተለይ ስኬታማ መሆን አልቻለም ስል የካታር ግሩፕ ኢንቨስትመንት እንግዲህ የሚፈልጉት የአውሮፓ ቻምፒዮንስ ሊግን ማሸነፍ ነው። ይህንንም ለማድረግ እንግዲህ ብዙ ትልልቅ ተጫዋቾችን አምጥተው ነበር፣ ብዙ ትልልቅ አሰልጣኞችን አምጥተው ነበር። ከተጫዋቾች መካከል የዓለም ሪከርድን በመስበር እንግዲህ ኔይማር ጁኒየርን ከባርሴሎና የወሰዱበት፣ በዛው ክረምት ደግሞ ኪሊያን ምባፔን ከሞናኮ ሁለተኛ የዓለም ውዱ ተጫዋች አድርገው ያስፈረሙበት ሁኔታ ሊገለጽ ይችላል። ሊዮኔል ሜሲን በነፃ ዝውውር አግኝተውታል። ከዛ በፊትም ትልልቅ ተጫዋቾች ነበሯቸው። እነ ዝላታን ኢብራሂሞቪች በዚህ ክለብ ውስጥ ነበሩ። እነ ኤዲሰን ካቫኒ በፒኤስጂ ቤት ውስጥ ነበሩ ማለት ነው። ብዙ ትልልቅ ጨዋታዎች እነ ዲማሪያን እኚህን የመሳሰሉ በጣም ትልልቅ በጣም ጥሩ ተጫዋቾችን ማስፈረም ችሎ ነበር ማለት ነው። በዛ ላይ እንደነ አሰልጣኝ ኡናይ ኤምሪ አይነት አሰልጣኞችም ነበሩት ማለት ነው። እንግዲህ በቅርብ አመታት ስኬታማ ከሆኑ የአውሮፓ አሰልጣኞች መካከል እንግዲህ አንደኛው ኡናይ ኤምሪ ናቸው ማለት ነው። በተለይ ኡናይ ኤምሪን ያስፈረመበት ምክንያት እንግዲህ በአውሮፓ ውድድሮች ጥሩ ታሪክ ስላላቸው ነበር ማለት ነው። ነገር ግን የካታር ግሩፕ ኢንቨስትመንት ፒኤስጂን ከገዛበት ጊዜ ጀምሮ ፒኤስጂ ብዙ ሰሚ ፋይናሎች ላይ ተሳትፏል። ነገር ግን አንድ ጊዜ ብቻ ነው ፋይናል እየተጫወተው ማለት ነው። ካስታውሳችሁ በ2019 የውድድር ዘመን ከባየር ሙኒክ ጋር ነበር ለፋይናል ደርሶ የነበረው። በዛን የውድድር ዘመንም እንግዲህ በባየር ሙኒክ መሸነፍ ችሏል ማለት ነው በፍጻሜው ጨዋታ ቹፖ ሞቲንግ ባስቆጠረው ግብ አማካኝነት። እናም እንግዲህ ይህ ቡድን አሁን በጣም ጥሩ ቡድን ሆኗል። ከምርጥ ተጫዋቾች ይልቅ ምርጥ አሰልጣኝ አምጥቶ እነ ኪሊያን ምባፔ ወጥተው እነ ሊዮኔል ሜሲ ሄደው ኔይማር ጁኒየር ወጥቶ ነገር ግን እነዚህ ተጫዋቾች የሌሉበት ቡድን በጣም ድንቅ ቡድን ሆኖ ተገኝቷል ማለት ነው። እነሱ ከነበሩበት ጊዜ ይልቅ አሁን ያለው ፒኤስጂ እንደ ቡድን በጣም ጥሩ ቡድን ሆኖ ይገኛል ማለት ነው። በፍራንስ ሊግም እንግዲህ እስካሁን አልተሸነፈም ነበር። ነገር ግን ለመጀመሪያ ጊዜ በኒስ ባለፈው መሸነፍ ችሏል ማለት ነው። በሳምንቱ መጨረሻ ላይ በኒስ 3-1 በሜዳው መሸነፍ ችሎ እንደነበር የምናስታውሰው ነው ማለት ነው። ባለፉት የአውሮፓ ቻምፒዮንስ ሊግ ጨዋታዎችም እንግዲህ ባለፉት የአውሮፓ ቻምፒዮንስ ሊግ ዘንድሮ ላይ በተደረጉት ማለት ነው ከ14 ጨዋታዎች 8ቱን አሸንፏል፣ አንድ አቻ ወጥቷል፣ 5 ደግሞ ተሸንፏል ማለት ነው። የተሸነፋቸውን 5 ጨዋታዎች ግን ብንመለከት በምድብ ውስጥ እያለ የተሸነፋቸው ነበር ማለት ነው። ባለፉት 5 ጨዋታዎች ደግሞ አንድ ጨዋታ ብቻ ነው የተሸነፈው በቻምፒዮንስ ሊጉ ማለት ነው። በሊቨርፑል በሜዳው 1-0 የተሸነፈበትን ጨዋታ ብቻ ነው ማንሳት የምንችለው። ግን ያንን ጨዋታ ደግሞ በአንፊልድ ሮድ ወደ ሊቨርፑል አቅንቶ ማለት ነው 1-0 በማሸነፍ በመለያ ምት ወደ ቀጣዩ ዙር ማለፉ ይታወሳል ማለት ነው። ከዛ በፊት 7-0 ማሸነፉ ይታወሳል ሳልዝበርግን። ከዛ በሊቨርፑል 1-0 ተሸነፈ፣ ሊቨርፑልን አሸነፈ፣ ቪላንም አሸንፏል። ከዛ በቪላ ተሸንፏል። ቢሆንም 2 ጨዋታዎችን ነው ይቅርታ ቀደም የተናገሩ ከ5 ጨዋታዎች 2 ጨዋታዎችን ተሸንፏል ማለት ነው። አንደኛው እንግዲህ ባለፈው
በቪላ ፓርክ በተደረገው ጨዋታ በጣም በቪላ ተፈትኖ ባለቀ ሰዓት ነበር ያሸነፈው። እንግዲህ በዛ ጨዋታ ላይ የነ ዶናሩማ አስደናቂነት ነው ያተረፈው ብለን መናገር እንችላለን ማለት ነው ፓሪስ ሳን ጀርማን። ነገር ግን ባለፉት ከአርሰናል ጋር ባደረጋቸው ጨዋታዎች ደግሞ ፒኤስጂ አሸንፎ አያውቅም ማለት ነው። በታሪክ አራት ጊዜ አርሰናል አሸንፏል፣ 3 አቻ ወጥቷል። ባለፈውም በምድብ ጨዋታ ተገናኝቶ እንግዲህ በዘንድሮ የውድድር ዘመን አርሰናል ነበር ማሸነፍ የቻለው 2-0። ነገር ግን የዛን ጊዜ የነበረው ፒኤስጂ እና አሁን ያለው ፒኤስጂ አንድ አይነት ፒኤስጂዎች አይደሉም ማለት ነው። የዛኔ ገና እየተዋሃደ የነበረ ቡድን ነው። አሁን ግን የተዋሃደ ቡድን መሆን ችሏል ማለት ነው ፓሪስ ሳን ጀርማን። እንግዲህ በሊጉም ብንመለከት እንግዲህ ባለፉት 5 ጨዋታዎች ባደረጋቸው ጨዋታዎች ፓሪስ ሳን ጀርማን በኒስ ብቻ ነው የተሸነፈው ማለት ነው። ከዛ ውጪ ከኔንትስ ጋርም አቻ ወጥቶ ነበር። እዛ ጨዋታ ላይም የፓሪስ ሳን ጀርማን ደጋፊዎች ደስተኞች አልነበሩም ማለት ነው። በእርግጥ ከኒስ ጋር በተደረገው የሳምንቱ መጨረሻ ጨዋታ ላይ እንግዲህ ፒኤስጂ ጨዋታውን ማሸነፍ ነበረበት። ነገር ግን የኒሱ ግብ ጠባቂ አስደናቂነት እንዲሁ እነ ዴምቤሌ እነ ክቫራትስኬሊያ የሳውታቸው ኳሶችም ሊጠቀሱ የሚችሉ ናቸው ማለት ነው። እንግዲህ በዛ ጨዋታ ላይ ሁለት አስደናቂ ብቻ ሳይሆን ብዙ አስደናቂ ጊዜ በጣም ጥሩ ግብ ጠባቂ ነበር የነበራቸው ማለት ነው ኒሶች። ማርሲን ቡልካ የተባለው ግብ ጠባቂ የጨዋታው ኮከብ ራሱ እሱ ነበር መሆን የነበረበት በእኔ ሀሳብ። ሞርጋን ሳሶን ነበር እንግዲህ ግብ ማስቆጠር ችሎ የነበረው ማለት ነው ፒኤስጂ ላይ። ፒኤስጂም እንግዲህ ይህንን ጨዋታ ብቻ ነው የተሸነፈው ማለት ነው። ኢንቪሲብል ሆኖ የመጨረስ እድሉን ነው እንግዲህ ባለፈው የተቋጨው ማለት ነው በዚህ በኒስ ምክንያት ማለት ነው። በተለይ ይህን ደግሞ ፒኤስጂን እንዲቆጨው የሚያደርገው አንድ ነገር ቢኖር እንግዲህ ጨዋታው የተደረገው በሜዳው ነበር ማለት ነው። ነገር ግን ጨዋታውን ተሸንፏል። እንግዲህ ቦናኒ የተባለው ተጫዋች ደግሞ 2 ድንቅ አሲስቶችን ማስመዝገብ ችሎ ነበር። በፒኤስጂ በኩል ፋቢያን ሩይዝ ነበር ግን ማስቆጠር ችሎ የነበረው። በዛ ላይ ዋና ቡድናቸውን ነበር ተጠቅመው የነበሩት ማለት ነው። ከኋላ ያሉት 4ቱ ተጫዋቾች እና ሀኪሚ፣ ኑኖ ሜንዴዝ፣ ራሱ ማርኩኒስ እና ዊሊያም ፓቾ፣ ግብ ጠባቂው ራሱ ዶናሩማ ነበር። መሀል ላይም የተለመዱት ተጫዋቾች ከፊት ለፊትም ዴዘሪ ዱዌ ነበር የጀመረው። ብራድሊ ባርኮላ ቤንች ሆኖ እንጂ ሁሉም ነገር የተለመደ ነበር። ነገር ግን ይህንንም የውጤቱን የእሳቸው አለመሆን ሲመለከቱ እንግዲህ ተጫዋቾቻቸውን ቀይሮ ማስወጣት ችለው ነበር ማለት ነው አሰልጣኝ ሉዊስ ኤንሪኬ። ይህንንም በተመለከተ እንግዲህ ፒኤስጂ ለመጀመሪያ ጊዜ በቻምፒዮንስ ሊግ ዋንጫ የማሸነፍ እድል እንግዲህ አሁን አለው ማለት ነው። በተለያዩ የግምት በእንደነ ኦፕታ በእንደነ ቢቢሲ አይነቶቹም እንግዲህ 3ኛ ደረጃ ላይ መቀመጥ ችሏል ከአርሰናል እና ከባርሴሎና በመቀጠል ማለት ነው። እናም ይህ ድንቅ ቡድን እንግዲህ ለመጀመሪያ ጊዜ ምናልባት ቻምፒዮንስ ሊግ ሊያሳካበት የሚችል እድል ይኖረው ይሆናል። ነገር ግን ከፊቱ የቆመው ደግሞ አርሰናል ነው ማለት ነው። እናም የሉዊስ ኤንሪኬውን ቡድን ማድነቅ እንደሚገባ ነው። ነገር ግን ይህን ድንቅ ቡድን ደግሞ በአንድ የአውሮፓ ቻምፒዮንስ ሊግ ቢያጅቡት ለሳቸው በጣም ጥሩ የሚሆን ይመስለኛል ማለት ነው። እንግዲህ በቪላ ከተሸነፉበት ጨዋታና በኒስ ከተሸነፉበት ጨዋታ ውጪ ባለፉት 10 ጨዋታዎች ምንም አይነት ሽንፈት ያላስተናገደ ቡድን ነበር ማለት ነው ፒኤስጂ። እሱም ብቻ ሳይሆን በሊጉ ለመጀመሪያ ጊዜ እንግዲህ ሽንፈት ማስተናገድ ችሎ ነው ወደዚህ ጨዋታ የመጣው። ነገር ግን ሆኖም ለዚህ ጨዋታ ትኩረት እንደሰጡ ማየት ይቻላል ማለት ነው። በባለፈውም ጨዋታ ግን ጨዋታውን ሊያሸንፉባቸው የሚችሉባቸው አጋጣሚዎች ነበሩ እና ፒኤስጂ የዘንድሮን የአውሮፓ ቻምፒዮንስ ሊግ ሊያሳካ ይችል ይሆን የሚለውን ነገር አብረን እናያለን ማለት ነው። ቀጣይ ወደ አርሰናል እንለፍ። የሚኬል አማርቲን አርቴታ ቡድን እንግዲህ እጅግ በጣም ድንቅ ቡድን ነው ማለት ነው። በተለይ በአውሮፓ ቻምፒዮንስ ሊግ እስካሁን በተደረጉ ጨዋታዎች አምናም በአውሮፓ ቻምፒዮንስ ሊግ አርሰናልን አሳትፏል ሚኬል አርቴታ። ነገር ግን በኤማሬትስ ምንም አይነት ሽንፈት አስተናግዶ የማያውቅ ቡድን ነው። በዛ ላይ በአውሮፓ ውስጥ ከሚገኙ ምርጥ የተከላካይ ስፍራዎች ያሏቸው ቡድኖች መካከል አንዱ ነው። ፒኤስጂ ደግሞ ምርጥ የማጥቃት ተጫዋቾች ካሉት ክለቦች መካከል አንዱ ነው። ነገር ግን በቻምፒዮንስ ሊጉ ደግሞ ዝቅተኛው ግብ የተቆጠረበት ቡድን ነው። እንዲሁ ጥሩ የመከላከል ባህሪ ያለው ቡድን ነው ማለት ነው። እያንዳንዱ የቀሩት በአውሮፓ ቻምፒዮንስ ሊግ ላይ አሁን የቀሩት
ባርሴሎና ይሁን ኢንተር አርሰናል ይሁን ፒኤስጂ የየአሰልጣኞቻቸው ቡድን ናቸው ማለት ነው እያንዳንዳቸው። እናም አርሰናል እንግዲህ ባለፉት በቻምፒዮንስ ሊግ ባደረጋቸው ጨዋታዎች ማድሪድን 2-1 ማሸነፍ ችሏል። ሳንቲያጎ በርናባው ላይ 3-0 በኤምሬትስ አሸንፎታል ማድሪድን። ከዛ ውጪ ከፒኤስቪ ጋር በተደረገ ጨዋታ 2-2 ማጠናቀቁ የሚታወስ ነው ማለት ነው በኤምሬትስ። ግን ያንን ጨዋታ ወደ ቀጣዩ ዙር ማለፉን ስላረጋገጠ ማለት ነው በመጀመሪያው ዙር ፒኤስጂን 7-1 በማሸነፉ በፒኤስጂ ሜዳ ማለት ነው በራሱ ሜዳ ዝቅ ባለ ፖሴሽንም ነበር የተጫወተው ማለት ነው። ይህንን ጨዋታ አቻ አጠናቋል። ለመጨረሻ ጊዜ ደግሞ በስፔን ጂሮናን 2-1 ማሸነፉን እናስታውሳለን ማለት ነው በመጨረሻው የምድብ ጨዋታ። ነገር ግን ይህንን ቡድን ስንመለከት እንግዲህ ለመጀመሪያ ጊዜ ምናልባት ቻምፒዮንስ ሊግ ሊያሳካበት የሚችል አጋጣሚ ይኖራል ማለት ነው። እስካሁን እንግዲህ በአውሮፓ ቻምፒዮንስ ሊግ ታሪክ እንደ አርሰናል ብዙ ጨዋታዎችን አድርጎ ግን ዋንጫውን ያላሸነፈው ቡድን አርሰናል ነው ማለት ነው። 199 ጊዜ በአውሮፓ ቻምፒዮንስ ሊጉ ጨዋታ አድርጓል ግን ዋንጫ ማሳካት አልቻለም። ፒኤስጂ ደግሞ በአንጻሩ 163 ጊዜ በአውሮፓ ቻምፒዮንስ ሊግ ጨዋታን ተጫውቷል ግን ዋንጫውን ማሳካት አልቻለም። ከነዚህ ሁለቱ ቡድኖች እንግዲህ ቢያንስ አንዱ ቡድን ለፍጻሜ ይደርሳል፣ ምናልባት አንዱን ቡድን ዋንጫ ሊያሳካ ይችል ይሆናል ማለት ነው። እንግዲህ በመጀመሪያው ዙር ጨዋታ በኤምሬትስ ማለት ነው በተደረገው ጨዋታ በምድብ ጨዋታ ከፒኤስጂ ጋር አርሰናል 2-1 ማሸነፉን የምናስታውሰው ነበር ማለት ነው። እናም በዛ ጨዋታ ላይ ያሳዩት እድገት እንደቀጠለ ነው ማለት ነው በቻምፒዮንስ ሊጉ። በእርግጥ ፕሪሚየር ሊጉን እንግዲህ ሊቨርፑል ማሳካቱ እውን ሆኗል ማለት ነው። ሊቨርፑል የፕሪሚየር ሊጉ ቻምፒዮን መሆኑን አረጋግጧል ማለት ነው። ቅድም እንደጠቀስኩት እንግዲህ በአውሮፓ ቻምፒዮንስ ሊጉ እስካሁን ከፓሪስ ሰን ጀርማ ጋር አርሰናል ተሸንፎ አያውቅም። ይህም ሊረዳው የሚችልበት ሁኔታ ይኖራል ማለት ነው። በዛ ላይ ደግሞ አርሰናል አሸንፎ የመጣው እንግዲህ የአውሮፓ መድረኩን ንጉስ ሪያል ማድሪድ ነው ማለት ነው። በተለይ በሳንቲያጎ በርናባውና በኤምሬትስ በጣም ከድንቅ አቋም ጋር ማድሪድን ማሸነፉን ተከትሎ ንጉሱን ያሸነፈው ደግሞ ወደ ንግስናው እየተባለ ይገኛል ማለት ነው። ነገር ግን ፒኤስጂም እንግዲህ ከባባድ ቡድኖችን ነው ጥሎ የመጣው። በእርግጥ 16ቱን ከመቀላቀሉ በፊት 16ቱን ለመቀላቀል ማንቸስተር ሲቲን አሸንፏል። ከዛ 16 ውስጥ ደግሞ ሊቨርፑልን ነው የጣለው የሉዊስ ኤንሪኬ ቡድን ማለት ነው። ከዛ በኋላ ደግሞ አስቶን ቪላ ነው እንግዲህ በመቸገርም ቢሆን ማሸነፍ ችሎ የነበረው ማለት ነው። ስለዚህ በተለይ በዛሬው ዕለት በተደረገው ጋዜጣዊ መግለጫ እንግዲህ ጋብሪኤል ማርቲኔሊ እንደተናገረው የህይወታችን ምርጡ ጨዋታ ነው ብሏል። ሚኬል አርቴታም ኤምሬትስ ከመጣ በኋላ ለኔ ትልቁ ጨዋታ ይሄ ነው ብሎ መናገሩን እናስታውሳለን ማለት ነው። የምርም ደግሞ ትልቁ ጨዋታቸው ነው ማለት ነው። ለመጀመሪያ ጊዜ ወደ ቻምፒዮንስ ሊግ ፋይናል ለማለፍና በፋይናሉም ዋንጫውን ለማሳካት የሚጫወትበት የውድድር ዘመን ነው ማለት ነው። በእርግጥ በፕሪሚየር ሊጉ ነገሮች አልጋ በአልጋ አልሆኑም ማለት ነው ለአርሰናል። ነገር ግን አሁን ይህንን ትልቅ ባለ ሁለት ጆሮ ዋንጫ ለማሳካት በመጀመሪያ ደረጃ ላይ እድል ከተሰጣቸው ቡድኖች አንደኛው መሆን ችሏል ማለት ነው። በኦፕታ ሱፐር ኮምፒውተር ግምት መሰረትም እንግዲህ አርሰናል ይህንን ዋንጫ የማሳካት እድሉ 31% ገደማ ነው ብሎ አስቀምጦታል ማለት ነው። ኦፕታ 31.3% አርሰናል ይህንን ዋንጫ እንደሚያሸንፍ ተናግሯል። ከአርሰናል ቀጥሎ የተቀመጠው ቡድን ባርሴሎና በ27.4% ማለት ነው። ፒኤስጂ 22%፣ ኢንተር 19.2% ይህንን ውድድር ለማሳካት እድል እንዳላቸው ተነግሯል ማለት ነው። በኦፕታ ሱፐር ኮምፒውተር እና ቢቢሲም የተለያዩ ኩባንያዎች እንግዲህ አርሰናል ይህንን ዋንጫ እንደሚያሸንፍ ተናግረዋል ማለት ነው። በተለይ በአውሮፓ ቻምፒዮንስ ሊግ እንግዲህ አርሰናል ምናልባት እንደኔ ሐሳብም ከሆነ ፒኤስጂን ጥሎ የሚያልፍ ከሆነ ከባርሳ ጋር ቢገናኝ ይሻላል ብዬ አስባለሁ። ምክንያቱም አርሰናል ከእንደነ ኢንተር አይነት ቡድኖች ጋር ሲገናኝ የመከላከል ባህሪው በጣም አስፈሪ ከሆነ ቡድን ጋር ሲገናኝ ግቦችን ለማስቆጠር የሚቸገር ቡድን ነው። ነገር ግን ከሚያጠቁ ቡድኖች ጋር ደግሞ አርሰናልን ማየት በቂ ነው ማለት ነው። እንግዲህ በፕሪሚየር ሊጉ ማለት ነው በካፖችን ሳይጨምር በፕሪሚየር ሊጉ ብቻ አርሰናልን ከቶፕ 6 ቡድኖች ጋር በተደረጉት ጨዋታዎች ማለትም ከሊቨርፑል፣ ከማንቸስተር ዩናይትድ፣ ከማንቸስተር ሲቲ፣ ከቼልሲ እና ከቶተናም ጋር በተደረጉ ጨዋታዎች ከተሸነፈ በጣም ቆይቷል ማለት ነው። ከሲቲ ጋር 900 ቀናቶች በላይ አልፏል። ከሌሎቹ ክለቦች ጋርም በጣም ከቼልሲ ጋር ምናልባት ባልሳሳት 3-4 አመት ሆኖታል። ከቶተናም ጋር 3 አመት እንዲሁ
ሆኖታል ማለት ነው። ከሲቲ ጋር 2 አመት አልተሸነፈም ማለት ነው። ይህም እንግዲህ ከዩናይትድ ጋርም 2 አመት አልተሸነፈም። ይህም እንግዲህ አርሰናልን ከትልቅ ጨዋታዎች ጋር ስንመለከት በጣም ድንቅ ቡድን መሆኑን ከሚያሳዩ መስፈርቶች መካከል አንደኛው ነው ማለት ነው። አሁን ግን የአርሰናል ትልቁ ጨዋታ ይሄኛው ነው ማለት ነው። ምናልባት አርሰናል ለመጀመሪያ ጊዜ ቻምፒዮንስ ሊግ ያሳካ ይሆነው የሚለውም ነገር እንግዲህ አጓጊ ነው። በእርግጥ ሌሎቹም ቡድኖች ብንመለከት ዋንጫ የማሸነፍ እድል አላቸው። ኢንተር ባለፈው በኤስ ሚላን እስከሚሸነፍ ድረስ ኮፓ ኢታሊያን የማንሳት ወደ ፋይናል የማለፍ እድል ነበረው፣ ግን በኤስ ሚላን ተሸንፏል። ነገር ግን ያ ብቻ ሳይሆን ስለ ኢንተር በኋላ መመጣበታለሁ። ነገር ግን ኢንተር በናፖሊ ደግሞ ደረጃውን ተቀምጧል ማለት ነው። አሁን እንግዲህ ራሱ ይመራ የነበረው ሊግ በናፖሊ እጅ ሰጥቷል ማለት ነው። ናፖሊም በ3 ነጥብ ልዩነት ኢንተርን እየመራ ስለሆነ ኢንተርም ራሱ እድሉ አለው ማለት ነው ሴሪያን የማሳካት። ባርሴሎና የላሊጋው ነገር ምናልባት በቀጣዩ ኤል ክላሲኮ የሚወሰን ይሆናል። ነገር ግን አሁንም ቢሆን ላሊጋውን የማሸነፍ እድሉ እንግዲህ በእጁ ይገኛል ማለት ነው። ባርሴሎናም ከዛ ውጪ ኮፓ ዲላራይ ማሳካት ችሏል። ከዛ በፊት በጂዳ በተደረገው ጨዋታ ላይም እንግዲህ ማድሪድን አሸንፎ የስፔን ሱፐር ካፕን ማሳካቱን እናስታውሰዋለን ማለት ነው። አሁን ደግሞ ቻምፒዮንስ ሊግን ማሳካት ይፈልጋል። ፒኤስጂም የሊጉ ቻምፒዮን መሆኑን አረጋግጧል። በኩፕ ደ ፍራንስም እንግዲህ ፋይናል ደርሷል። ዋንጫውንም የሚያሳካበት ሁኔታ ሊኖር ይችል ይሆናል። ግን አርሰናል ብቻ ነው ማለት ነው ከነዚህ ቡድኖች ከዚህ ዋንጫ ውጪ ሌላ ዋንጫ የማሸነፍ እድል የሌለው ቡድን። በዚህ ምክንያት እንግዲህ በጣም ጥብቅ በሆነ አጫዋት አርሰናል ይህንን ጨዋታ ለማሸነፍ ይገደዳል። ይህንንም ዋንጫ ለማሳካት ጫና ውስጥ ይገባል ማለት ነው። ነገር ግን ያሸንፍ አያሸንፍ የሚለውን ነገር እንግዲህ አብረን የምንመለከተው ይሆናል ማለት ነው። እናም የሚኬል አማርቲን አርቴታው ቡድን እንግዲህ ድንቅ ቡድን ነው። በተለይ ከትልቅ ጨዋታዎች ጋር ያለው የበላይነት በጣም የሚገርም ነው ማለት ነው። እናም ይህንን ጨዋታ ያሸንፍ የሆነው የአርሰናል የሚለውን ነገር እንግዲህ እንመለከታለን። በእርግጥ አርሰናልም እንደ ፒኤስጂ ሁላ የመጨረሻውን የሊግ ጨዋታ ከፓላስ ጋር በኤምሬትስ አቻ ነው ማጠናቀቅ የቻለው ማለት ነው። ድንቅ ግቦች ተቆጥሮበት እዛ ጨዋታ ላይም የትኩረት ችግር ነበር ብሎ መናገር ይቻላል። ይህንን ጨዋታ ብቻ በማሰብ ማለት ነው። እና አርሰናል ይህንን ዋንጫ የማሳካት እድሉ በተለያዩ ሚዲያዎች በአንደኛ ደረጃ ላይ እየተጠቀሰ ይገኛል ማለት ነው። ቀጣዩን ቡድን እንመልከት። ኢንተር ሚላን እንግዲህ የአውሮፓ ቻምፒዮንስ ሊግን ለማሳካት ዝቅተኛው ደረጃ የተሰጠው ወይም ደግሞ ዝቅተኛ ግምት የተሰጠው ቡድን ነው ማለት ነው። ነገር ግን ይህ ቡድን እንደዚህ መታየት አለበት ብዬ አላስብም። በእርግጥ በቅርብ ጊዜ እየተደረጉ በሚገኙ ጨዋታዎች ላይ እንግዲህ ኢንተር ሚላን በጣም ተቀሳቅሷል ማለት ነው። በተለይ በሊጉ እንግዲህ ከናፖሊ ጋር የነበረውን የነጥብ ልዩነት ቀስ በቀስ እያጠበበ ከዛ እኩል ሆኑ። ከዛ በኋላ ደግሞ እሁድ ዕለት ማለት ነው እሁድ ዕለታ ኢንተር በሜዳው በሮማ ተሸነፈ። ናፖሊ ደግሞ ቶሪኒዮን አሸንፎ በ3 ነጥብ ልዩነት ኢንተርን መምራት ጀምሯል ማለት ነው። በዚህም እንግዲህ ይህንን ዋንጫ ለማሸነፍ ግዴታ ውስጥ የሚገባው ሌላኛውን ቡድን ኢንተር ይሆናል ማለት ነው። ነገር ግን ኢንተር ችግሩ በቀጣዩ ጨዋታ ላይ ከባርሴሎና ጋር በሚደረገው ስፔን በሚደረገው ጨዋታ በካምፕ ናው ወይም አሁን እየተጫወቱበት ባለው በኦሎምፒክ ስታዲየም ማለት ነው። እንግዲህ ኢንተር እዛ ጨዋታ ላይ ወሳኝ ተጫዋቻቸውን ማርከስ